በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሁን የምንገኝበት ቦታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት በጫጫ ክፍለ ከተማ ስር በግራር አንበሳ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ነው የምንገኘው። የመጥምቀ መለኮት ቅዱስ ዮሐንስ ጸበል በኃይለ ሥላሴ በንጉሥ ኃይለ ሥላሴ ጀምሮ ከአያቶቻችን በፊት የነበረ ጸበል ነው። ስለዚህ እዚህ ቦታ ላይ ያሉ ምእመናን ሰዎች እየተሰበሰቡ ጸበሉን ቤተክርስቲያን ስለሌለ ጸበሉን እየተጠመቁ ለከብቶቻቸው ለልጆቻቸው እየወሰዱ ስለት እያረጉ እዚሁ እየተሰበሰቡ ያዘክሩ ነበር። ጸበሉ ቦታ የቤተክርስቲያን ከመመስረቱ በፊት ቤተክርስቲያኑ እቺ መቃኞ ቤተክርስቲያን ከመጀመሩ በፊት አንጎለላ ጽርሐ አርያም ቅድስት ኪዳነ ምሕረት ከኔ ጀርባ ያለው እዚህ ጋራ ስር የመጥምቀ መለኮት ቅዱስ ዮሐንስ ጸበልና የኢየሱስ ጸበል አለ። ይህ ቦታ ባርካ ትሄድ እንደነበረ አባቶቻችን ይነግሩን ነበር። ብዙ ሰዎች መተው ተፈውሰዋል። የጡት ህመም ሁሉ ያለባት ሴት ተፈውሳ እዛ ቦታ ላይ ስትመሰክር ነበር፣ እዚህ ጸበሉ ቦታ ላይ ማለት ነው። ይህ ቤተክርስቲያን ከመሰራቱ በፊት እና እንዲህ በሰኔ 30 እየተሰበሰቡ ያንን ያዘክሩ ነበር ጸበሉ። እንግዲህ ጊዜው ሲደርስ እግዚአብሔር በፈቀደ ያው ይህ ቦታ ቤተክርስቲያን በ2016 ተመስርቶ እዚህ መጥምቀ መለኮት ቅዱስ ዮሐንስ ጽላቱ ገብቷል። አሁን እየተገለገለ ነው ያለው። ክርስቲያን ከዚህ የ2 ሰዓት የእግር መንገድ ወደ ኪዳነ ምሕረት ወደ አንጎለላ በመሄድ ለቅዳሴ፣ ለለቅሶ፣ ለክርስትና ለመድረስ እንደማይቻላቸው ለሀገረ ስብከቱ ጥያቄ በማቅረብ በዚሁ በአቅራቢያው ቤተክርስቲያን እንዲተከልላቸው ጥያቄ ባቀረቡ መሰረት በላፍቶ ሌንጫ ቅዱስ ገብርኤል ቤተክርስቲያን ተሰራ። ከዛ በመቀጠልም ኤቺ ቤተክርስቲያን እንደምታዩት ኤቺ ቤተክርስቲያን ተተክላለች። በተለይ እዚህ ቦታ በአውደ ምሕረት ላይ እየተሰጠ ያለው ከኪንታሮት መድኃኒት ሆኖ ብዙ ሰው እየተፈወሰበት ምስክርነት እየሰጡ ይገኛል። ታምር የሚሰራ ድንቅ የሚሰራ ነው። ስውር ቦታ ነው። ጊዜው ደርሷል፣ እየወጣ ነው። ስለዚህ ሁላችሁም እጃችሁን እንድዘረጉ እንድረዱን በጣም ችግር ስላለ የህዝበ ክርስቲያን እንድትረዱ እንማጸናለን። በመጥምቀ ዮሐንስ ስም የመጥምቀ መለኮት ቅዱስ ዮሐንስ ወዳጆች ልጆች ሁላችሁ በሚደረገው የገቢ ማሰባሰብ ፕሮግራም ላይ እየተገኛችሁ የተቻላችሁን አስተዋጽኦ እንድታበረክቱ በልዑል እግዚአብሔር ስም ጥሪያችንን እናስተላልፋለን። በሀገር ውስጥም በውጭም በመላው ዓለም ላላችሁ ህዝበ ክርስቲያን በሙሉ የአቅማችሁ እርዳታ እንድታደርጉልንና የአቅማችሁን እገዛ እንድታደርጉልን ዘንድ በመጥምቀ መለኮት በቅዱስ ዮሐንስ ስም እናሳስባችኋለን።